ፌስታል እና እየሞከርኩ ነው በሳምንቱ በብዛት ጥቅም ላይ ያዋሉ ቃላት ናቸው። ሱቅ ስትሄድ ባለሱቁ ስኳሩን በጋዜጣ ልጠቅልልልህ ወይስ በኪስ ልስጥ ይላል። የወረቀት ከረጢቶች ልምምድ በአገር ቤት ገና ነው። ወዲህ ደግሞ ተከራይና አከራይ ካብ ለካብ ይተያዩ ጀምረዋል አሉ። ኪራይ ለመክፈል እየሞከርኩ ነው የሚል ትሬንድ የኑሮ ውድነቱ ትሬድ ማርክ ሆኗል። በእርግጥ ጉዳዩ ከዚህም አልፎ ፖለቲካ ገብቶበት አይተናል። የፈጠራ ይዘቱ ባለቤት ጉዳዩ ስለ መጣር መለወጥ እንጂ ስለ ፖለቲካ አይደለም ቢልም መልእክቱን የተቀበለው መሳይ መኮንን እንዲህ የሚል መልእክት አስፍሮ አይተናል። ኮሜዲያን ያሲኖ ትንሽ ተቆነጠጠ መሰለኝ ኑዛዜ አይነት ዘለፋ ያለው መልእክት በማህበራዊ ሚዲያ መድረኩ አሰራጭቷል። እኔም በቀጥታ በመክሰስ እየሞከርኩ ነው በሚል ያሰራጨው ድንቅ መልእክት ፖለቲካዊ ይዘት እንደሌለው ጠቅሶ ወቅሶኛል። እኔ ላይ ወቀሳ ለማቅረብ የተጠቀመበት ቃል ዘለፋ ባይሆን ይመረጥ ነበር። በነገራችን ላይ ይህን መልእክት አስከትሎ እንደሚመጣ ገምተን ነበር። የአብይ አህመድ ገራፊዎች ስራቸውን አልዘነጉትም። በቶሎ ማስተባበያ እንዲያወጣ እንደሚደረግ በገመትነው መሰረት ኮሜዲያን ያሲኖ ግምታችንን ትክክል አድርጎልናል። የሆነ ሆኖ ተቆነጠጠ ፖለቲካ ነውም ለሚለው መላምት የፈጠራ ባለቤቱ የሰጠው ማረጋገጫ የለም። ኢትዮጵያ ግን ሳምንቷን ኩርቱ ፌስታል በሌለበት እንዲህ ለማሳለፍ እየሞከረች ነው። ትራምፕ ትልቁ ሰውዬ ቀልድ ሚዛናቸውን ያሳተ ድርጊት ፈጽመዋል። ከቀድሞ የዋይት ሃውስ አለቃ ባራክ ኦባማ ጋር ለመተራረብ የመረጡት መንገድ የአሜሪካ ፖለቲካ ትንሣኤ የሚፈልግበት የመጨረሻ ሰዓት መድረሱን የሚጠቁም ነው አስብሏል። ከዋይት ሃውስ በወጣውና ባራክና ሚሼል ኦባማ እንደ ጦጣ በተሳሉበት የካርቱን ቪዲዮ ነፍስ ያወቀ አሜሪካዊ ሁሉ አፍረዋል። ሳምንቱ እዚህና እዚያ እንዲህ ሲል ሰንብቷል። እናንተስ ለመሆኑ እንዴት ሰንብታችኋል? ይህ ሳምንቱ እንዴት አለፈ የምንባባልበት ልዩ የሰንበት መሰናዷችን ነው። አብራችሁን ቆዩ። የዶክተር ደሳለኝ ጫኔ ስንብት። አቶ ገዱ እንደ ጥቁር አሞራ ወይስ ነጭ ርግብ? የዋይት ሃውሱ መረን የለቀቀ ቀልድ። መርዶ ለኢትዮጵያ ሕፃናት። ሁሉም ይስማው። እነዚህም በዝርዝር እናጋራችኋለን። አብራችሁን ቆዩ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። የዶክተር ደሳለኝ ጫኔ ስንብት። ተቃዋሚ አልባ ፓርላማ ለሚጨንቃቸው፣ የድጋፍ ድምጽ ብቻ ለሚቸካቸው፣ ተቃውሞ ሲባል ዝም ረጭ ባለ አዳራሽ ውስጥ ድንገት ብድግ የሚል ብቸኛ እጅ ለሚናፍቃቸው፣ የተለየ ሐሳብ ጤነኛ መሆኑ ለሚገባቸው ይህ ሳምንት ጥሩ ዜና የለውም። ልክ እንደነ ቡልቻ፣ ልክ እንደነ ፕሮፌሰር መረራ ሁሉ ዶክተር ደሳለኝ የፓርላማው ልዩ ድምጽ ነበሩ። ታዲያ እኚህ ሰው በያዝነው ሳምንት ከዚህ ዙር በኋላ በዚህ የፓርላማ አዳራሽ ውስጥ የመገኘት ፍላጎት የለኝም ብለዋል። ለተከበራቸው የባህር ዳር ከተማ ነዋሪዎች፣ ለመላው የአማራ ሕዝብና ለኢትዮጵያውያን ወገኖቼ በሙሉ ይላል የስንብት ደብዳቤው ሲጀምር። ባለፉት ዓመታት በሕዝብ ተወካዮች ምክር ቤት ውስጥ በኩሩ የባህር ዳር ከተማ ሕዝብ ተመርጬ እናንተን ወክዬ ለሕዝባችን ሐቀኛ ድምፅ በመሆን ለማገልገል በመቻሌ ታላቅ ክብርና ኩራት ይሰማኛል። በዚህ ጉዜ ላሳያችሁኝ ያልተቆጠበ ድጋፍ፣ ፍቅር፣ አብሮነትና ጽኑ እምነት ከልብ የመነጨ ምስጋናዬን አቀርባለሁ ሲሉ ለመረጣቸው ሕዝብ የምስጋና መልእክት ከዘረዘሩ በኋላ ከዚህ በኋላ ስለሚኖራቸው ውሳኔ ይህም ብለዋል። በአሁኑ ወቅት ለሰባተኛው ዙር ሀገር አቀፍ ምርጫ የእጩ ተወዳዳሪዎች ምዝገባ እየተከናወነ ከመሆኑ ጋር ተያይዞ በመራጮቼ ደጋፊዎቼና በሚዲያዎች ዘንድ በእጩነት መመዝገብ አለመመዝገቤን በተደጋጋሚ ስጠየቅ ቆይቻለሁ። አንዳንድ ፓርቲዎችም ባህር ዳርም ሆነ አዲስ አበባ በፈለግኩበት ቦታ በእጩ እንዲቀርብ እድሉን ሰጥተውኝ ነበር። በግልም የመወዳደርን አማራጭ በጥልቀት አስቤበታለሁ። ሆኖም ግን በመጪው ሰባተኛው ዙር ምርጫ ራሴን በእጩነት ላለማቅረብ መወሰኔን ለሕዝቤ ይፋ ማድረግ እፈልጋለሁ። ለዚህ ውሳኔ ያበቃኝ ዋነኛው ምክንያት በአሁኑ ወቅት በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር የተያያዘ ነው። ነፃ፣ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላድል አለመኖሩና በፓርላማ ውስጥ ተጨማሪ 5 ዓመታትን በመቆየቴ ለሕዝብ የሚያበረክተው የረባ ጥቅም የሌለው መሆኑንም ተረድቻለሁ። የአማራ ብሔራዊ ንቅናቄ አብንን ወክለው የሕዝብ ተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በስድስተኛው ሀገራዊ ምርጫ ምክር ቤቱን ከተቀላቀሉ ጥቂት የተቃዋሚ ፖለቲካ ፓርቲ አባላት አንዱ ሲሆኑ በተለይ በጠቅላይ ሚኒስትሩና በመንግስታቸው ላይ የሰላ ትችት በማቅረብ ይታወቃሉ። የአቶ ገዱ ነገር
ከሰሞኑ ስማቸው በፓርላማ የተነሳባቸው አቶ ገዱ ሳምንቱን ሙሉ ስቅ ሲላቸው ቆይተዋል። የዚህ ሳምንት መነጋገሪያ የነበሩት አቶ ገዱ ወደ ኢሳያስ መንግስት ይዘውት ሄደው የነበረው ፖስታ መልእክቱ ምን ነበር? የሳምንቱ ጥያቄ ይሄ ነው። እንደ ጠቅላይ ሚኒስትር አብይ አህመድ ንግግር ከሆነ የፖስታው መልእክት የኤርትራ ሰራዊትን ጭካኔ የሚኮንንና የሚያስቆም ነው። እንደ አቶ ገዱ ገለጻ ከሆነ ግን ወደ ኤርትራ የተላከው መልእክት 3 ጉዳዮች ላይ ያተኮረ ነበር። በቀዳሚነት የጠቀሱት የመልእክት ጭብጥ የደስታ መግለጫን የሚመለከት ነው። በወያኔ ላይ በጋራ በወሰድነው የተቀናጀ ኦፕሬሽን ለድል በመብቃታችን የእንኳን ደስ አለህ የሚል የደስታ መግለጫ ለፕሬዝዳንት ኢሳያስ ማስተላለፍ የሚል ነበር ሲሉ የመጀመሪያ ያሉትን መልእክት ይዘት ገልጸዋል። ሁለተኛው መልእክት ለኤርትራ መንግስትና ህዝብ ምስጋና ማቅረብን የሚመለከት ነበር ብለዋል። ምስጋና የቀረበው የኤርትራው ፕሬዝዳንት መንግስት የሰሜን ዕዝ ጥቃት በደረሰበት ወቅት ሰራዊቱን ተቀብለው ላደረጉት እንክብካቤ እንዲሁም ኋላም ለመልሶ ማጥቃት እንዲዘጋጅ ላደረጉት ወንድማዊ ድጋፍ እንደሆነም ገዱ ገልጸዋል። በቀድሞ ከፍተኛ ባለስልጣን ገለጻ መሰረት ከሰብአዊ መብት ጥሰት ጋር በተያያዘ ተከፍቷል የተባለ ሰፊ የስም ማጥፋት ዘመቻ ጉዳይ ደግሞ ሶስተኛው የመልእክት ይዘት ነው። ይህ ዘመቻ አንዳንድ ወያኔ ደጋፊዎች እና ኢትዮጵያና የኤርትራ መልካም ግንኙነት የማይፈልጉ የውጭ ኃይሎች በተለያዩ ዓለም አቀፍ ድርጅቶችና ሚዲያዎች አማካኝነት የከፈቱት እንደሆነ በመልእክቱ ላይ መካተቱን ጠቅሰዋል። የቀድሞ የውጭ ጉዳይ ሚኒስትር ይህ ነገር ውሎ አድሮ በሁለታችንም ላይ ጣጣ ሊያመጣብን ስለሚችል የጋራ ጥንቃቄ ልናደርግ ይገባል የሚል መልእክት እንደተሰጣቸው ተናግረዋል። ተከፍቷል የተባለውን የሰብአዊ መብት ጥሰት ዘመቻ በተመለከተ ከኤርትራው ፕሬዝዳንት የተሰጣቸው ምላሽ የሚቻለው ጥንቃቄ እንዲደረግ እኛም እናንተም ለበታች መዋቅሮቻችን መመሪያ እናስተላልፍ፣ በተረፈ እኔና አብይ በተስማማነው መሰረት ገና ብዙ የሚሰሩ ስራዎች አሉን የሚል ነበር ብለዋል። ይህንን ምላሽ ለጠቅላይ ሚኒስትር አብይ ማድረሳቸውን ጠቅሰዋል። ገዱ በዚህ ደብዳቤያቸው የኤርትራ ሰራዊት በትግራይ ጦርነት ስለነበረው ተሳትፎም አንስተዋል። የትግራይ ጦርነት ተጀምሮ በፕሪቶሪያ ስምምነት እስኪቆም ድረስ የኤርትራ ጦር ከኢትዮጵያ መከላከያ ሰራዊት ጎን ሳይሰለፍ የቀረበት ጊዜ ያለ አይመስለኝም ብለዋል። ሌላው ቀርቶ በ2013 ክረምት ላይ ትግራይ ኃይሎች ወደ አማራ ክልል አልፈው በገቡበት ወቅት የኤርትራ ሰራዊት እስከ ደብረ ታቦር አካባቢ ድረስ መጥቶ እናስታውሳለን በማለት ጽፈዋል። መከላከያ ሰራዊትና የኤርትራ ጦር በአንድ ላይ ወታደራዊ ኦፕሬሽን መስራት ያቆሙት የፕሪቶሪያ ስምምነት ከተፈጸመ በኋላ ነው። እስከዚያው ድረስ ግን የአንድ ሀገር ሰራዊት በሚመስል ሁኔታ አብረው ነበሩ ሲሉ አቶ ገዱ ሲከራከሩ ሳምንቱን እንዲያሳልፈዋል። የዋይት ሃውሱ መረን የለቀቀ ቀልድ። ትራምፕ መረን አጥተዋል። ትችቱ ሲበዛባቸው የአንዱ ሰራተኛ የጥፋት ነው ብለው ጉዳዩን ለማስተባበል ቢሞክሩም ብዙዎች በዚህ ድርጊት አንገታቸውን ደፍተዋል። ያልተለመዱ ተንቀሳቃሽ ቪዲዮዎችን በመልቀቅ ሀሳባቸውን በማህበራዊ ሚዲያ የሚገልጹ ትራምፕ የአሁኑስ በዛ ያሰኘ ቪዲዮአቸው የሳምንቱ መነጋገሪያ ነበር። ከሰዓታት በኋላ ቪዲዮ ቢጠፋም የጫሩት እሳት ግን አልከሰመም። ቪዲዮውን ያጠፉት ከዲሞክራቶችም ሆነ ከሪፐብሊካኑ ተቃውሞ ማስነሳቱን ተከትሎ ነው። የቀድሞ ፕሬዝዳንት ባራክ ኦባማና ባለቤታቸው ሚሼል ኦባማ ዝንጀሮ አስመስለው የሚያሳይ ቪዲዮ የተለቀቀው ለሐሙስ ትሩዝ ሶሻል በተባለው የማህበራዊ መገናኛ ዘዴ ገጻቸው ነበር። ዋይት ሃውስ መጀመሪያ ላይ ቪዲዮውን ስህተት የለውም በሚል ቢከላከልም የትራምፕ የሪፐብሊካን ፓርቲ አባላት እንዲሁም በዲሞክራቶች ዘንድ ከፍተኛ ተቃውሞ በማስነሳቱ ከተለጠፈ ከ12 ሰዓታት በኋላ ቪዲዮ ከገጹ ላይ ተነስቷል። በቪዲዮው ላይ ኦባማና ባለቤታቸው በጫካ ውስጥ እንዳሉ ዝንጀሮዎች ተደርገው ይታያሉ። ጥቁር ህዝቦችን እንደ ዝንጀሮ መሳል በታሪክ ውስጥ ሰብአዊነትን ለማዋረድና የአፍሪካ ዝርያ ባላቸው ሰዎች ላይ የሚፈጸመውን መድሎ ለማጽደቅ ጥቅም ላይ ዋለ የዘረኝነት ዘውግ ነው። ቪዲዮው ትራምፕ በጎርጎሮሳውያን 2020 በተካሄደ ምርጫ በቀድሞ ፕሬዝዳንት ጆ ባይደን መሸነፋቸው በድምፅ ማጭበርበር ምክንያት እንደሆነ የሚገልጹ የሴራ ንድፈ ሐሳቦችን በሰፊው ውድቅ አድርጓል። የዋይት ሃውስ የፕሬስ ጸሐፊ ካሮላይን ሌቪት ለብዙ የዜና ማሰራጫዎች በሰጡት መግለጫ የትራምፕን ልጥፍ ተከላክለዋል። ከዴሞክራቶችም ሆነ ከሪፐብሊካኖች ከፍተኛ ተቃውሞ ቢያስነሳም ሌቪት ባካችሁ የውሸት ቁጣውን አቁሙና ዛሬ ለአሜሪካ ሕዝብ ጠቃሚ የሆነ ነገር ዘግቡ ብለዋል። አርብ ከሰዓት በኋላ ግን ዋይት ሃውስ ቪዲዮ በስህተት በሰራተኛ የተለጠፈ ነው በሚል ማንሳቱ ተገልጿል። በኋላ አርብ ዕለት ትራምፕ የቪዲዮውን መጀመሪያ ላይ በሐሰተኛ የመራጮች ማጭበርበር ክስ ላይ ያተኮረ መሆኑን እንዳዩትና ስማቸውን ላልጠቀሷቸው ሰራተኞች እንዲለጥፉ እንደሰጡ ተናግረዋል። ያም ሆኖ ትራምፕ ስህተት አልሰራውም በማለት ለዘረኝነት ቪዲዮ ይቅርታ እንደማይጠይቁ ተናግረዋል። የኦባማ ቃል አቀባይ በቪዲዮ ላይ አስተያየት ለመስጠት ፈቃደኛ አልሆኑ። የኢትዮጵያ ህጻናት። ይህ ምናልባት ብዙዎቻችን የምንረዳው ፀሐይ ላይ የዋለ እውነት ቢሆንም ተባብሶ መገኘቱ ሊያሳስበን ይገባል። የተባበሩት መንግስታት የህፃናት መብቶች ኮሚቴ ኢትዮጵያን የህፃናት አያያዝ ሁኔታ የዳሰሰበትን ዘገባ በተመለከተ አርብ ዕለት መግለጫ አውጥቷል። የኮሚቴው ዘገባ በህፃናት ላይ የሚፈጸሙ ከባድ ጥሰቶች፣ ግድያና አካል ጉዳተኝነት፣ ጾታዊ ጥቃት፣ ጠለፋና የሰብአዊ አቅርቦት መከልከል አሳሳቢ ደረጃ ላይ መድረሳቸውን አመልክቷል። ይህ ኮሚቴ ኢትዮጵያ የሚመለከተውን የዓለም አቀፍ ህግ እንድታከብርና መሰል ከባድ ጥሰቶችን እንድታቆምና እንድትከላከል
ወቅታዊና ያልተከለከለ ሰብአዊ አገልግሎት እንድትሰጥ አሳስቧል። ሕፃናትን በመለየት ወደ ሲቪል የጥበቃ ማዕከላት እንዲዛወሩ፣ አጥፊዎችን ተጠያቂ ለማድረግና የስነ ተዋልዶ ጤና፣ የስነ ልቦና ድጋፍና በግጭት ለተጎዱ ሕፃናት የህግ ድጋፍን ጨምሮ የሕክምና አገልግሎት እንዲሰጥም አሳስቧል። በዚህና መሰል ጉዳዮች ላይ የሚሰራው ሀቂ ፋውንዴሽን የተባለን ድርጅት በስራ አስኪያጅነት የሚመሩት ዶክተር ፋሲካ አምደስላሴ በግጭት አውድ ውስጥ ኢትዮጵያ ሕፃናት የሚደርሱባቸው ችግሮች ምን እንደሆኑ ዘርዝረው ለዲደብሊው ተናግረዋል። አንዱ ረሃብ ነው። በጦርነት አውድ ደግሞ ሞት፣ የአካል ጉዳት፣ ከትምህርት መቋረጥ፣ የስነ ልቦና ጉዳት፣ የጾታ ጥቃት ሰለባ ናቸው ብለዋል። ይሄ መንግስታቱ ድርጅት ሕፃናትን የተመለከተው ኮሚቴ በቤት ውስጥ የሚፈጸም ጥቃት፣ በደል፣ ቸልተኝነት፣ ጾታዊና ጾታ ላይ የተመሰረተ ጥቃት፣ ጉልበተኝነትና ጾታዊ ብዝበዛ በልጆች ላይ የሚደርሰውን ከፍተኛ ጥቃት በእጅጉ አሳሳቢ አድርጎታል ይላል። ዶክተር ፋሲካ እንደሚሉት ደግሞ ይህ የምርመራ ውጤት በአገሪቱ በሕፃናት ላይ ያለውን ችግር በከፊል ይገልጽ እንደሆነ እንጂ የጉዳት መጠኑ ከዚህም የባሰ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ችግሩ ጥልቅ መሆኑን በዓመታዊ ሪፖርቱ አመልክቷል። ኢትዮጵያ ብሔራዊ የሕፃናት ጥበቃ ሕግ እንድታወጣና በሕፃናት ላይ የሚደርሱ ጥቃቶችን በተመለከተ ብሔራዊ መረጃ ቋት እንድታቋቁም ምክር ተለግሷል። የጥቃት ወንጀሎችን ገለልተኛና ጥልቅ ምርመራ በማድረግ አጥፊዎችን ለሕግ እንዲቀርቡም ኮሚቴው ጠይቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ከሰኔ 2016 እስከ ሰኔ 2017 ዓ.ም ያለውን ዓመታዊ ሰብአዊ መብቶች ሁኔታ በተመለከተ በተለይም ግጭቶች በቀጠሉባቸው አካባቢዎች አስፈላጊ የመልሶ ግንባታ ባልተከናወነባቸው በድህረ ግጭት ሁኔታ ውስጥ በሚገኙ የሀገሪቱ ክፍሎች እንዲሁም ድርቅና ጎርፍን ጨምሮ በተለያዩ የተፈጥሮ አደጋዎች ሳቢያ ጉዳት በደረሰባቸውና ነዋሪዎች መፈናቀልን ጨምሮ ለተለያዩ ችግሮች በተጋለጡባቸው አካባቢዎች ያለው የሴቶችና ሕፃናት የሰብአዊ መብቶች ሁኔታ አሳሳቢነት ቀጥሏል በማለት ደምድሞ በሪፖርቱ ላይ አስፍሯል። ውድ የፈታ ዴሊ ቤተኞች በሳምንቱ ከተሰሙ ወሬዎች መሃል ለዛሬ ያዝናቸው እነዚህ ነበሩ። ለአብሮነታችሁ እያመሰገንን እኛ እዚህ ላይ ተሰናበትን። ቸር ጊዜ